በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እናቀርባለን። በላይ በቀለ ነኝ። በኢራን ድብደባ ተጠናክሮ ሲቀጥል እስካሁን 300 የኢራን ባለስቲክ ሚሳኤል ማስወንጨፊያዎች መውደማቸውን የእስራኤል መከላከያ ሚኒስቴር አስታወቀም። የእስራኤል ጦር በዛሬው ድብደባም በምዕራብና ማዕከላዊ ኢራን ወታደራዊ ጣቢያዎችና የመከላከያ ስርዓቶች ማውደሙን አስታውቋል። ይሄ ደግሞ ወደ እስራኤል የሚሳኤል ጥቃቶች እንዲቀንሱ ያደርጋል ሲል ገልጧል። የዛሬው ጥቃት ጦርነቱ ከተጀመረ ወዲህ ለ113ኛ ጊዜ የተካሄደ መሆኑን አክሏል። ኢራንና የሊባኖስ ሄዝቦላህ በበኩላቸው በእስራኤል ላይ ሚሳኤል ሲተኩሱ መዋላቸው ሲነገር በርካታ ሕንፃዎች መመታታቸውን ዘገቦች አመልክተዋል። የእስራኤል ጦር አብዛኞቹን ሚሳኤሎች ማክሸፉን ቢገልጽም በሰሜናዊ እስራኤል ተደጋጋሚ የአደጋ ጊዜ ድምፅ መሰማቱን መረጃዎች አሳይተዋል። የኢራን ጦር በሰሜናዊ ኢራቅ በሚንቀሳቀሱ የኩርድ ኃይሎች ላይ ጥቃት መፈጸሙን አስታውቋል። የኢራን አገዛዝን በመቃወም ትጥቅ ትግል የሚያካሂዱት የኩርድ ኃይሎች ላይ በተፈጸመ ጥቃት ቢያንስ አንድ ሰው ሲገደል 3 መቁሰላቸውን ዘገቦች አመልክተዋል። የኢራን ጦር በኩርድ ኃይሎች ላይ ጥቃት የከፈተው ፕሬዝዳንት ትራምፕ የኩርድ ኃይሎች ጦርነቱን እንዲቀላቀሉ ጥሪ ማቅረባቸውን ተከትሎ ነው ተብሏል። ያም ሆኖ እስካሁን በይፋም ወደ ኢራን የገባ የኩርድ ቡድን የለም። 6 የኩርድ ተቃዋሚ ቡድኖች በቅርቡ ጥምረት ፈጥረው እየተንቀሳቀሱ መሆናቸው ይነገራል። እስራኤል ዛሬ ማምሻውን 12 ሰዓት ገደማ በሊባኖስ ቤይሩት አዲስ ጥቃት መክፈቷ ሲነገር ነዋሪዎች ለቀው እንዲወጡ ማስጠንቀቂያ ማውጣቷን ተከትሎ የከተማው ነዋሪ በብዛት እየሸሸ መሆኑ ይነገራል። ነፍስህን አድን፣ በአስቸኳይ ቤትህን ለቀህ ውጣም ይላል የእስራኤል ጦር ማስጠንቀቂያም። ይህ በእንዲህ እንዳለ እስራኤል በአዘርባጃን ላይ የድሮን ጥቃት ፈጽማለች ሲሉ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከሰዋል። ዛሬ እኩለ ቀን በአዘርባጃን በተፈጸመ የድሮን ጥቃት 4 ሰዎች መቁሰላቸውና ጥቃቱን የፈጸመችው ኢራን ናት የሚል መረጃ ተሰራጭቷል። ይህንኑ ተከትሎ የኢራን ውጭ ጉዳይ ሚኒስትር ለአዘርባጃን አቻቸው ስልክ ደውለው ጥቃቱን ያደረሰችው ኢራን ሳትሆን እስራኤል ናት በማለት ከሰዋል። ያም ሆኖ አዘርባጃን ከኢራን ጋር የሚያዋስናትን ድንበርና የአየር ክልሏን መዝጋቷ ታውቋል። የአዘርባጃን ፕሬዝዳንት ኢራን ለፈጸመችው የድሮን ጥቃት ከባድ ዋጋ ትከፍላለች ሲሉ ቀደም ሲል አስጠንቅቀዋል። ይህንን የሽብር ድርጊት የፈጸሙ ክብረቢስ ወገኖች በስራቸው እንዲጸጸቱ እናደርጋለን ብለዋል ፕሬዝዳንቱ። አስቸኳይ የካቢኔ ስብሰባ ከጠሩ በኋላ የሀገሪቱ ጦር ኃይል ምላሽ ለመስጠት እንዲዘጋጅ ትዕዛዝ መስጠታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። አዘርባጃን ማንም ሀገር መሬቷን እንዲጠቀም አትፈቅድም ብለዋል አክለው። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በፈንታቸው ለአዘርባጃን አቻቸው ስልክ ደውለው ጥቃቱን አውግዘዋል። እስራኤል በኢራን አገዛዝ ላይ የጀመረችውን ዘመቻም አጠናክራ እንደምትቀጥል አረጋግጠዋል። በሌላ ዜና የሊባኖስ መንግስት የኢራን አብዮታዊ የበላይ ጦር በሊባኖስ እንዳይንቀሳቀስ እገዳ ሊጥል መሆኑ ተሰምቷል። በሊባኖስ የሚንቀሳቀሰው የሄዝቦላህ ሚሊሻ ቡድን ቀንደኛ ደጋፊ የሆነው የቴሄራን አብዮታዊ ጦር ምንም አይነት እንቅስቃሴ እንዳያደርግ እገዳ እንደሚጥል አስታውቋል። የሊባኖስ መንግስት የሀገሪቱ ማስታወቂያ ሚኒስትር አመሻሽ ላይ በሰጡት መግለጫ የመንግስት ካቢኔ የኢራን ጦር በሊባኖስ እንዳይንቀሳቀስ እገዳ መጣሉን አስታውቀዋል። ይህ በእንዲህ እንዳለ
የእስራኤል ጦር በሊባኖስ የሐማስ ወታደራዊ ክንፍ አዛዥ መግደሉን አስታውቋል። ዋሲም አሊ በሚል ስም የሚታወቀው የሐማስ ክንፍ አዛዥ በሰሜናዊ ሊባኖስ መገደሉን ጦሩ አክሏል። በእስራኤል ላይ ጥቃት ለመፈጸም የሚሰማሩ ተዋጊዎችን በማሰልጠን ሥራ ተጠምዶ ሳለ መገደሉን የዓለም ጤና ድርጅት በሌላ ዜና እስካሁን በኢራን የእነ አሜሪካ ዘመቻ 13 ጤና ጣቢያዎች ላይ ጥቃት መፈጸሙን አስታውቋል። የድርጅቱ ዋና ዳይሬክተር ቴዎድሮስ አድሃኖም በሰጡት መግለጫ በጤና ጣቢያዎች ላይ በተፈጸመ ጥቃት 4 ሐኪሞች መገደላቸውንና 25 መቁሰላቸውን ገልጸዋል። 13 ኢራን ውስጥ አንድ ጤና ጣቢያ በሊባኖስ ጥቃት እንደደረሰባቸው ማረጋገጣቸውን ከመግለጻቸው ውጪ ጥቃቱን አላወገዙም ብሏል። ታይምስ ኦፍ ኢዝራኤል ማምሻውን ባሰራጨው ዘገባ በተባበሩት መንግስታት የኢራን አምባሳደር 10 የጤና ተቋማት በእስራኤል ጥቃት መውደማቸውን ቀደም ሲል መግለጻቸው ይታወሳል። በአሊ ካማኒ ምትክ የሚመረጠው የኢራን ጠቅላይ መሪ ሕገወጥ ነው ብለዋል። በሌላ ዜና የሀገሪቱ የቀድሞ ንጉሥ ልጅ ሬዛ ፓላቪ ማምሻውን በሰጡት ቃል የሃይማኖት አባቶች ቀጣዩን መሪ ለመምረጥ እየመከሩ ባሉበት ወቅት ነው ፓላቪ ተቃውሞ ያሰሙት። የኢራን አገዛዝ ከወደቀ ቀጣዩ የኢራን መሪ እንደሚሆኑ የሚጠበቁት ሬዛ ፓላቪ በአብዛኛው የኢራን ሕዝብ ድጋፍ እንዳላቸው ይነገራል። በቅርቡ በተካሄደ ሕዝባዊ አመፅ ሰልፈኞች የፓላቪን ፎቶግራፍ በመያዝ ስማቸውን ሲያስተጋቡ እንደነበር ይታወሳል። የአያቶላህ አሊ ካማኒ ሁለተኛ ወንድ ልጃቸው ሞጅታባ ካማኒ አባቱን ይተካል ተብሎ በሰፊው ይጠበቃል። ምሽት በተሰማ ዜና የአሜሪካ እስራኤል ጥምር ዘመቻም የኢራን የባለስቲክ ሚሳኤል ጣቢያዎች ላይ አዲስ ዙር ጥቃት መክፈቱ ተነግሯል። ከመሬት በታች ጥልቅ ሆኖ የተቀበረውንና በተለያዩ አካባቢዎች የሚገኘውን ጣቢያ ዛሬም መደብደባቸውን ሮይተርስ ዘግቧል። የእስራኤል ጦር በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎች ማውደሙን ቀደም ሲል መግለጹ ይታወሳል። ጎረቤት ሀገሮች ዛሬም ከኢራን ሚሳኤሎች ጋር ሲታገሉ መዋላቸው ሲነገር፣ ባህሬን ለምሳሌ ከቅዳሜ ጀምሮ ከ200 በላይ ሚሳኤሎችና ድሮኖች ማክሸፏን ይፋ አድርጋለች። ያለፉትን 6 ቀናት የባህሬን ዋና ከተማ ማናማ በተደጋጋሚ የኢራን ሚሳኤሎች መመታቱ ይነገራል። የኢራን ቀይ ጨረቃ ማኅበር ማምሻውን ባሰራጨው መረጃ ደግሞ 3600 የሰላማዊ ሰዎች መገልገያ ጣቢያዎች መውደማቸውን አስታውቋል። ኢራን ውስጥ ከ3000 በላይ መኖሪያ ቤቶች፣ የሕክምና ጣቢያዎችና ሌሎችም በሀገሪቱ ትላልቅ ሆስፒታሎች መውደማቸውን አመልክቷል። ከዚሁ ከመካከለኛው ምስራቅ ግጭት ጋር በተያያዘ የኢትዮጵያ አየር መንገድ በሳምንት ከ130 ሚሊዮን ዶላር በላይ ገቢ እንደሚያጣ ገልጧል። አየር መንገዱ በመካከለኛው ምስራቅ 10 መዳረሻዎች በረራ መሰረዙንና በዚህም በሳምንት 137 ሚሊዮን ዶላር ገቢ እንደሚያጣ ለቢቢሲ ገልጧል። ወትሮ አየር መንገዱ ወደ እስራኤልና ዱባይ ብቻ በቀን 3 ጊዜ፣ ኦማን በቀን 2፣ በአጠቃላይ በአማካይ በየቀኑ 15፣ በሳምንት ከ100 በላይ በረራዎች እየሰረዘ መሆኑን አመልክቷል። በሳምንት እስከ 50 ሺህ መንገደኞች መካከለኛው ምስራቅ ያመላልሳል። ኢራን ላይ የሚፈጸመው ጥቃት ለ6ኛ ቀን ተጠናክሮ ቀጥሏል። ጦርነቱ በጀመረ በ2 ቀናት ውስጥ ከ100 ሺህ በላይ የቴሄራን ነዋሪ ከተማውን ጥሎ መሸሹ ሲነገር በሊባኖስ 80 ሺህ ሕዝብ መጠለያ መግባቱን የመንግስታቱ ድርጅት ይገልጻል። ኢራን የሆርሙዝ መተላለፊያ መዝጋቷን ተከትሎ 20 ሺህ ገደማ የመርከብ ሰራተኞች መፈናፈኛ አጥተው እንደሚገኙ ታውቋል። በቴሄራንና በሌሎች አካባቢዎች ከፍተኛ ፍንዳታዎች ከጠዋት ጀምሮ ተባብሰው የቀጠሉ ሲሆን በሶሪያ ደግሞ ከዚሁ ጋር በተያያዘ ከ10 ሺህ በላይ ሕዝብ መጠለያ መግባቱ ታውቋል። የኢራን አብዮታዊ የበላይ ጦር በሀገሪቱ ደቡብ ምዕራብ ድንበር የአሜሪካንን ኤፍ-15 ተዋጊ ጀት መትቶ መጣሉን ሲያስታውቅ አሜሪካ አስተባብላለች። የአሜሪካ ማዕከላዊ እዝ መሠረተ ቢስ በማለት የበላይ ጦሩን መግለጫም ውድቅ አድርጓል። እስካሁን ከሁሉም ወገን ከ1300 በላይ ሰዎች መገደላቸው ይነገራል። ይህ አዋዜ ነው።
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600,000 ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና